አለበለዚያ መዘጋጀት ብሎ ነገር የለም። ገብቶሃል? እስቲ ኑ ዛሬ አጀንዳ በስቶብናል። ያው ለእናንተ መናገር ምናምን በጣም ስለደበረኝ። አይደብርሽ? ለምን ይደብርሻል? ንገሪኝ እንጂ እኔ ቆንጆ። ቶቶት ጃኒን የገላመጠቻት እናትየው አደጋው በኋላ ነው እንደዚህ የሆኑት። እሺ ምን ላድርግ? እሺ ንገሩኝ፣ እኔ ምን ላድርግሽ? ይሄን አድርጊ፣ ተታረቂ፣ እሱም ብቻ አድርጊ፣ እሱም ብቻ። እሺ አማረብን ናውድ ወገን ሁሉንም ሰብስቦ ሊሄድ እኮ ነው። ናፒ ራሱ አልቀረም። ሰው በቃ ይሄ ነገር ቀለበት ነው። ምን አላፋችሁ? ምክንያቱም ሁሉም ካሄዱ ናፒ ጭምር ካሄደ ጃኒ ካልሄደች ሰውት ዲላን ፔጅን ማናገር አይችልም። ጃኒ ናት በማናጀሯ አርጋ የትኬት ከፍላት ስትል ብራዘር አይ ሰውዬ እኮ ብዙ ምስጢር ዘረገፈ ሳናቋረታው ታው እኔ እነግራችኋለሁ። እንደዚህ ነው ራስን አጠፋለሁ እያልሽ ሆስፒታል ገባሽ። በአዶናይና ጃኒ መለያየት ምክንያት ራሷን አጠፋ። what ተብኝ ሳታውቁ ምን እንደተደረገብኝ ሳታውቁ እኔ ጨካኝ ሰው አይደለሁም። ዲቦራ ጌም አሸነፈች። ከዛ ቤታ እሪ ያዙ ይልቀቁኝ ብላ አለቀሰች። ዲቦራም ተላቀሱ። ያቺም እዛ ጋር ያቺም እዚህ ጋር ሌላ አጀንዳ። ምክንያቱም ነግራቸዋለሁ። እዚህ ምናምን እኔ ደስተኛ ነኝ ካለ እናንተ ምናምን አሁን ለምን አለቀሽ? ይሄን አስተያየት እኮ ሌላ ወርቅዬም ሰተን ነበር። ኖ ሄለን አፍ ውስጥ እኮ አትግቡ ጋይስ። ሌላ አጀንዳ ደግሞ ጉዳቸው ዘርግፍ። ወይኔ ጉዴ! ያንቺ ጋር የነበሩ ሰዎች በሙሉ ያልተቀየሩ ሰዎች አንዳታም ቤታ ጋር የነበሩት በሙሉ አሁን ሌላ ታሪክ ውስጥ ገብተዋል። ከአቤንተን እኔ ነኝ አለ ኢንተርናሽናል ሆቴል ወጣችለት ነበር። አንድ ጊዜ ላቀው ያ ቪዲዮ የለግብት ገንዳ ውስጥ የጥጋቡ ጂም የብቱ ልጅ የዛይራተኛ ሆዱ እንዲተቆዝሮ እቃው እኔ ጋይስ ትልቅ የራቁት ቪዲዮ ሄለን እጅ ላይ ገብቷል። ያሳየቹን አሳያችኋለሁ። የሊያን አካውንት ለማዘጋት በዛን ያህል ከሄዶቿ ጆርዲ አካውንቷ ተዘጋ። ጉድ 2018 ግን ሌላ ታሪክ አስቡት። በአንድ አዳር ውስጥ ይሄ ሁሉ አጀንዳ ተፈጥሮ ጃኒ ላይፍ ገብታለች። አዶናይ ቤተሰቡን ለሰብስቦ ሊሄድ ነው። አሜሪካ ያሉት ህዝቦች ደግሞ እንዳትመጣብን ማለት እንደዚህ አይነት መስፈርት አስቀምጠዋል። ይሄንን መስፈርት ማታሟላ ከሆነ እንዳትመጣ ብለዋል። ሄለን አለች፣ በዚህ ጃኒ አለች፣ በዚህ ቤታ አለች፣ በዚህ ለነሾ አለች፣ በዚህ ለያሾ አለች፣ በዚህ ጆርዲ አለች፣ በዚህ ማኑ ስሙ ሞኒ ነው ሞኑና የሚባለው ልጅ አለ። ብቻ ነው ያሳያችኋለሁ። ሰላምና ጤና በያላችሁበት የዓለም ዳርቻ ይርሳችሁ። የምትገኙት ምን አሉሹ ነው። ይህ ሁሉ ነገር የተፈጠረው በአንድ ቀን አዳር ነው ጋይስ። እኔ ማታ እንደዚህ ብዬ ስነቃ ይህ ሁሉ ነገር ተፈጥሯል። ከዛኔ ደግሞ ይሄን ነገርማ አያስችለኝም ለቤተሰቦቼ መናገር አለብኝ ብዬ ሰብሰብ አድርጌ ይዤላችሁ መጥቻለሁ። በአንድ ቤት ምን አሉ የተባሉት ወሬ ውስጥ ታገኛላችሁ። አብራችሁን ቆዩ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። ሰርፕራይዝ አለን። በቃ ሰሞኑን ሞኒታይዝ ነው ብቻ ነግራችኋለሁ። አብራችሁን ቆዩ። ምን አሉ ሾው አይሆንም ያሉት ጋይስ ይላል እዚህ ጋር ማለት መጀመሪያ ዘፈኑ ስትከፍተው በቃ ሌላ ታሪክ ሰርፕራይዝ ታደርገን ነው ብዬ ነበር። ምክንያቱም ደግሞ እዚህ ጋር ሶፋውን ደግሞ ልንገራችሁ፣ ሶፋውን ተመልከቱት። እዚህ ጋር ጃኒ ጨፈረበት እንትን ሶፋና እዚህ ጋር አዶናይ የሰራበት ሶፋ አንድ አይነት ነው። መቼም ሁለቱም አንድ አይነት ሶፋ ነው ያላችሁ ጋይስ፣ አይኖራችሁ። ሁለቱም አንድ አይነት ሶፋ በምንም ታምር ሊኖራችሁ አይችልም። ይኸውላችሁ ይሄን ይሁት እኔ ስክሪንሾት ነው ያደረኩት። ቪዲዮ በጣም ሾርት ስለሚሄድ ይሁት። ከዛ አዶናይ የሰራበትን ቪዲዮ ይሁት። ሁለቱም በአንድ ቀን ተለቀቀው። አዶናይ ጠዋት ነው የለቀቀው፣ እሷ ከሰዓት ወደ 10 ሰዓት አካባቢ ነው የለቀቀችው። ነገራችሁ በሏ አንዴ። እሺ ቀጥሉ። ከዛ ደግሞ እና ይሄ ምንድን አልሆነም ነው ሆነ ነው። እሺ ኮሜንት አድርጉልኝ። እኔ ግን በፖዚቲቭ ነው የወሰድኩት። ብቻ ማታ ደግሞ መታ ስታወዛገበን ነበረ። መታ ማታ ላይቭ ላይ በቃ እኔ ምን ላድርግሽ፣ እኔ ምን ልበላችሁ፣ በቃ ሌላ ጊዜ እነግራችኋለሁ ጊዜው ሲደርስ አለች። ጊዜው የሚደርሰው መቼ ነው?
እሱ ዛሬ ዱባይ ሄዷል ልንገራችሁ። ለማንኛውም እንደዛ ነው የተፈጠረው። ከዛ ደግሞ በነጃኒና በአዶናይ መለየት ምክንያት ቢልጌትስ ሀሳብ አስተያየቱ ሰጥቷል። ቢልጌት አውቃችሁ አይደል? አዎ እሱም ሀሳቡ ሰጥቷል። በሰላም የማይሄድ ነገር ከሆነ በሰላም መለያየቱ ጥሩ ነው አሏል ቢልጌት። ከዛ ደግሞ ቺኛ አዶናይና ጃኒ ስለተለያዩ ራሴን አጠፋለሁ፣ ከዛም በኋላ ደግሞ ያዙኝ ልቀቁኝ እያለች ነው ዱባዮች። ብቻ ሲመጣላችሁ እንግዲህ ልጠይቁት፣ እጅ ከፍንጅ ይዛችሁ ጠይቁት። እኔ አላውቅም ብቻ ወዴት እየሄድን እንደሆነ ምንም ሊገባኝ አልቻለም። ከዛ ይላችሁ ሞን የተናገረው ነገር ልንገራችሁ። ሞን አዶናይና ጃኒ ጣሉት ረጅም ጊዜ ሆኖታል። እንደዚህ ከሆኑ በተለይ ከአደጋው በኋላ ጥሩ ላይ አልነበሩም። ምክንያቱም አደጋው ላይ የሱ ወንድም እግር ጉዳት ደርሶበት እንደዛ ሲሰቃይ እሷ ምንም ለምን አልሆነችም እና በዚህ ምክንያት ቶቶሎ በተዘጋጀው ግብዣ እናትየዋ ቤተሰብ በተባለው ፕሮግራም ላይ እናትየዋ ጃኒን ይገላመጧት ነበረ። ምክንያቱም እሷ እንዴት ምንም አልሆነችም የሆነ ነገር አስባ ነው እንጂ አለሞን። ከዛን ጊዜ በኋላ አዶናይም ቅሬታ ያዘ፣ ቂም ያዘባት። ከዛ ቀጠና ደግሞ የሚታዩት ነገሮች በሙሉ ደስ አላለውም ነገረ ስራዋ እና ከዛ በኋላ ነገራቸው የጠጠረ እየመጣው ዋናው ምክንያት ግን የአደጋው ምክንያት ነው እና ጃኒ የሚነሱ ቤት ስትሄድ ብዙም ትገላምጣት ነበረ፣ ደስ አይላትም ነበረ አለሞን። እኔ አላልኩኝ ብቻ እንደዛ የሚል ነገር መጥቷል። ከዛን በኋላ ወይዘሪት ጃኒ አዶናይን ከዳይላን ጋር እንዲገናኝ ታደርጓለች። 300 ሺህ ብር ከፍላ $1200 ነው እንግሊዝ ለመሄድ አለ ሞን። እኔ ስንት ብር እንደሆነ አላውቅም፣ የምታውቁ ሰዎች ንገሩን። ከዛ እሱ 1200 ብር ከፍላ እንግሊዝ የላከችው እሷ ናት። እሷ ሳትሄድ ወጪውን የሸፈነችለት ጃኒ ናት አለ ሞን። እና ይሁን ነገር አድርጋለት እንዴት እንደዚህ ያደርጋታል ሲፈምስ አለ። ያው ምን ያሉ ሾው ስለሆነ እንዳሉ ባልታ ነው የማይቀርብላችሁ። ከዛ አቶ አዶናይ ደግሞ ሙሉ ቤተሰቦቹን ነው ሰብስቦ ጸጉራቸውን ተስተካክሏል። ተሰብስበው ዱባይና አሜሪካ ሊሄዱ ነው። ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡ። እኔ ወሬ አላብዛባችሁ። ጃኒ እኮ ታላቁ ናት። ከዛም በኋላ አደጋ ሲደርስ የአዶናይ ወንድም ነው ጭምጭምታዎች ናቸው እንደዛ የሚሉት። ከውስጥ አዋቂ ነው የነገረን። እንዴት እኔ ላይ እንዴት ጃኒ ላይ አደጋ ሳይደርስ እንዴት ወንድሜ ላይ ደረሰ ብለው የእናትየው ግልምጫ ደግሞ በጣም ሰፋሉ። ያው እኔ ምን አልኳችሁ? እሱ ነው ያለው፣ እኔ አላልኳችሁም። ለማንኛውም ጃኒ ላይቭ ላይ ገብታ ምንድነው የምትሉ ምን ላድርግ ስትል ተታረቁ ነው የምንለው ብዬ ሀሳቤን አስቀምጫለሁ። እሺ ሌላ ጉዳይ ደግሞ ስገባላችሁ የዲቦራና የቤታ ጉዳይ። ዲቦራና ቤታ ይላችሁ። ዲቦራ መጀመሪያ ምንም አይነት ቪዲዮ አልነበራት፣ ምንም አይነት ሰዎች አልነበራትም። ከዛ ከቤታ ጋር ተዋወቀች። ከቤታ ጋር ጌም ስትጫወት በመሀል ላይ ማሚ መጣ። ከማሚ ጋር ጌም ሲጫወቱ ሲለጣለጡ ሲሉ ፈመሰች። ከዛ ትላንትና ከሶማሊ ጋር ጌም ነበራት፣ ከአንዲት ሶማሊ ጋር ጌም ነበራት፣ አሸነፈች። ወደ ስንት ሚሊዮን ብር ነው ጋይስ? በጣም ብዙ ብር ነው ያገኘችው። እንኳን ደስ አለሽ። ደግሞ ቀናሽ በሉ። እኔ እኮ ከዚህ ወገን ጋር መደባረቅ እሺ ደስ ይላል። ጌታ እኔ ቲክቶክ ላይ ላይቭ ሰራለሁ፣ ግን በጣም አሪፍ ብር ነው የሰራችው። አሸነፈች። ከዛ ቤታ ይውላችሁ የዛ ቀን ላይቭ ካልገባች ቀንታ ላይቭ ሳትገባ ቀረች ይባላል። ላይቭ ስትገባ ደግሞ ጊፍት ለምን አልሰጠሽም? ጋይስ ተጣልተዋል እኮ ተጣልተው እንዴት ቆይ ጃኒ ተመልሼ ልክልሻለሁ። እዚህ ውስጥ እንደገና ሰማን ፈልግ ነው አቶ ዩኒማኛ ላይቭ እያየሁ ነበርና አታልቅሽ። ለማን ብለሽ ነው? ቤቷን ከፍታ ያዙ ልቀቁኝ። እነ ጆን ዳንኤል ቢመጡ፣ እነ ሀቢባ ቢመጡ፣ እነ ሳራ ቢመጡ፣ ይኸውልሽ ሀቢባ እኔ አሁን እልህ ነው ገባሽ? እልህ ነው የሚያመጣ እና ቀንታ ነው ወይስ ሰዎች አልተረዷትም? እስቲ እናያቸው።
እኔ እኮ አጀንዳ አይብዛባችሁ ተባለ ፈጣሪ ጌታን። እኔ ይላችሁ ይሄን ልጅ በመስራቴ በጣም እድለኛ ሰው ነኝ ብዬ ነው የማስበው። ምክንያቱም ኢትዮጵያ ላይ በቀን 3 አጀንዳ አይጠፋም። ኢትዮጵያ ላይ በቀን 3 አጀንዳ አይጠፋም። ዛሬ ስንት አጀንዳ ያስኩላችሁ? ይላችሁ 1 2 3 በቃ 7 አይሆንም አጀንዳ 7 አጀንዳ። ሚኪ ፊት አውራሪ ዱባይ የዛሬ ዓመት የሄደ ጊዜ ማለት ነው። የዛሬ ዓመት አካባቢ የሆነ ለሊት የሆነ ሆቴል አካባቢ ቆሙ። የዱባይ ሰው ግን እንዴት ክፉ ነው ብሎ እያለቃቀሰ ቪዲዮ የሰራው ትዝ ይላችኋል? መጀመሪያ እሱን አስታውሱት። መጀመሪያ እሱን አስታውሱት። እሺ ምናምን አለ ማስታውሱ። ወይዘሮ ሄለን ቤቷን ከፍታ ታስታውሳላችሁ? ያንን ቪዲዮ ላፈልግና እንድታስታውሱ። እጄ ላይ ምን እንደገባ ታውቃላችሁ? የኔቨር ጊቭ አፕ እና የሚኪ ቪዲዮ እጄ ላይ መጣት። ለካ ያለታ ገና ከኢትዮጵያም ሲመጣ እንደዛ አይነት ክስክስ ጫማ ምናምን እየገዛች ዝንጥ አድርጋ የተቀበለችው ማን ነበረች? ኔቨር ጊቭ አፕ። ኔቨር ጊቭ አፕ ማናት ለምትሉ ላሳያችሁ። እኔም ዛሬ ነው መልኳ ጥርት ብሎ የመጣልኝ እንጂ ኔቨር ጊቭ አፕ ሲባል እንጂ ተላልቷል መሰለኝ አላገኘሁትም። ብቻ ግን እሱ ቪዲዮ ትዝ አላችሁ? እሺ ማንም ጠንዶኝ እንኳንም አገለሉኝ የምንልበት ቀን ደስ ይላል። ነገሮቹ ካለፈን በኋላ ስለገፎች ከዛ የእሱ ቪዲዮ አለችላችሁ። ይሄ እንደዛ ብሎ ሆቴል ተዘጋብኝ ብሎ ያለቃቀሰው በዚህ ምክንያት ነው አለች። እና ዩቲዩብ ደግሞ ይላችሁ የራቁት ቪዲዮ ምናምን ካለ እንትና ለዩቲዩብ ይዘጋዋል። ድጋሚ ደግሞ ተዘግቶብኝ እዚያ እንዳለ እግዚአብሔር ይርዳን። እና እንደዛ ነገር ተደርጓል። ዮኒ ማኛ እንግዲህ ከቤታ ጋር የነበሩ ሰዎች ሲዳ ታሪክ ውስጥ ገብተዋል። አንቺ ግን እስካሁን አልተለወጥሽም ብሏታል። ለማንኛውም የምወዳችሁ የማከብራችሁ በጣም ነው የምወዳችሁ። እንዲህ ያልኩኝ የዛሬ ምን አሉ ሾው ቆይተን እዚህ ጋር አበቃለሁኝ። እንግዲህ ማህበራዊ ሚዲያ እንደዚህ ሲል ያደረው ተተረማምሶ የነጃኒ ጉዳይ እስካሁን እልባት አላገኝም። ዛሬ አዶናይ ዱባይ ይሄዳል። ዱባይ ሲሄድ የሚደርስበትን ነገር ቪዲዮ ሰርፕራይዝም ከሆነ እሱ ሰርፕራይዝ የሚደረግም ከሆነ ይዤላችሁ እመጣለሁ። ስለቅ ቪዲዮ ቶሎ እንደርሳችሁ ኖቲፊኬሽን ቢላችሁን ማብራታችሁ እንዳትረሱ። የደውል ምልክቷን ንኳት፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ስለቅ ወደ ይደርሳችኋል ማለት ነው። እኔም ዛሬ ዝግጅት ሲነጠናክሬ ቁጭ ብዬ አዶናይ ዱባይ ሲገባ ምን ተፈጠረ የሚለውን ነው ማነፈንፍላችሁ። ለማንኛውም በጣም ወዳችኋለሁ፣ አከብራችኋለሁ። ምን ያልሽን ጋር እኔ እህታችሁ ነበርኩኝ። ወዳችኋለሁ። እግዚአብሔር ያክብርልኝ በጣም